ሰላምና ጤና በያላችሁበት የምድር ጥጉሉ ይድረሳችሁ። ክቡራን የፋሲሎ ኤችዲ ቻናል ቤተሰቦች ሰዓቱን አጫጭር ሰበር መረጃዎች ላስቃኛችሁ መጥቻለሁ። በአማራ ክልል እየተካሄደ ካለው ተጋድሎ ጋር በተያያዘ የተሰባሰቡ ዜናዎችን ይዤ መጥቻለሁ። በአማራ ክልል በአዲስ መልክ የተቀጣጠለው ህዝባዊ ተጋድሎ በጎጃም፣ በጎንደር፣ በሰሜን ሸዋ፣ በወሎ በርካታ አካባቢዎች ከአገዛዙ ሰራዊት ጋር የሚደረገው ውጊያ ተጠናክሮ እንደቀጠለ ያገኘነው መረጃ ያመለክታል። አብዛኛው የምዕራብ ጎጃም አካባቢዎች በውጊያ ላይ ናቸው። በባህር ዳር አቅራቢያ ፍልሚያ እየተደረገ እንዳለም ለማወቅ ተችሏል። ህዝቡ ከፋኖ ኃይሎች ጋር አብሮ እየተዋጋ ሲሆን በርካታ አካባቢዎች ከአገዛዙ ሰራዊት ቁጥጥር ውጪ የሆኑ ነው። የአማራ ፋኖ አደረጃጀቶች ወደ አንድ መጥተው የአማራ ፋኖ ብሔራዊ ንቅናቄ በሚል መጠሪያ በአዲስ መልክ ከተደራጀ በኋላ የተጀመረው መጠነ ሰፊ የማጥቃት እርምጃ በዋናነት ዳንግላ፣ አዲስ ቅዳም፣ ቋሪት፣ ደጋዳሞት፣ አዴት፣ ፍኖተ ሰላም፣ ቲሊሊ አካባቢዎች መጠነ ሰፊ እንቅስቃሴ በመደረግ ላይ መሆኑን የአማራ ፋኖ በጎጃም የህዝብ ግንኙነት ኃላፊ ለአንከር ሚዲያ ገልጸዋል። መንገዶች ተዘግተዋል። ደንበጫንና ማኑኤል ብርቱ ውጊያ እየተደረገ ነው። ከፍተኛ የሰራዊት ኪሳራ የደረሰበት የአብይ አህመድ አገዛዝ በኢትዮጵያ አየር መንገድ አውሮፕላኖች ወታደሮችን እያጓጓዘ መሆኑም ታውቋል። ፋኖ ማርሸት ፀሐይ የአማራ ፋኖ በጎጃም የህዝብ ግንኙነት ኃላፊ የኢትዮጵያ አየር መንገድ ከድርጊቱ ካልተቆጠበ ለሚደርሰው ማንኛውም አይነት ጉዳት ኃላፊነቱን እንዲወስድ በመግለጽ አስጠንቅቀዋል። በየአቅጣጫው ፍልሚያው ተጠናክሮ እየተካሄደም ነው ይላሉ ፋኖ ማርሸት ፀሐይ። ዛሬ በበርካታ የጎጃም አካባቢዎች የፊት ለፊት ጦርነት እየተካሄደ ነው። ከዚህ በፊት የነበሩት የደፈጣና የሽምቅ ውጊያዎች ተቀይረው ወደ ሙሉ ጊዜና መደበኛ የውጊያ ስልት ተቀይረዋል። ቡሬና ዊዞን አቅጣጫ፣ አንበላ ዚገም አቅጣጫ ከፍተኛ ውጊያ እየተደረገ ነው። ቲሊሊና ሰከላ ድንበር አካባቢ ወደ ቲሊሊ የሚገሰግሰውን ኃይል ቀለበት ውስጥ በመግባት ከፍተኛ ውጊያ እየተደረገ ነው። ሁለተኛው ሶስተኛው ከባህር ዳር ዙሪያ ከባህር ዳር ማረሚያ ቤት ጀምሮ እስከ ብራካት የሚባለው አቅጣጫ 30 ኪሎ ሜትር ራዲየስ የሚሸፍን ከባድ ውጊያ እየተደረገ ነው በአሁኑ ሰዓት ጎጃም ውስጥ። አራተኛው ፋግታ ወደ ዳንግላ እና ፋግታ አዲስ ቅዳም ድንበር ላይ ያለው ኦፕሬሽን ነው። ከፍተኛ የሆነ ማጥቃት እያደረግን ነው። የአገዛዙ ጦርም በተለያዩ የውስጥ ለውስጥ መንገዶች እየገባ ነው። ይሄ ለእኛ አመቺ የጥቃት ክንድ እንድንሰነዝር እያስቻለን ነው። መሳሪያን እየታጠቅን ነው። አሁን ፋኖ በከፍተኛ ሁኔታ እያጠቃ ነው ያለው ጎጃሙ። የኢትዮጵያ አየር መንገድ በተከታታይ በሲቪል አውሮፕላን የእነ አብይ አህመድን ሰራዊት እየጫነ ወደ አማራ ክልል እያስገባ ነው። እኛ ከዚህ በፊት አየር መንገዱ ሰራዊት እንዳይጭን በማለት በርካታ የውስጥ ማስጠንቀቂያ ሰጥተን ነበረ። ከዛሬ ከነገ ከድርጊቱ ይታቀባል ብለን ተስፋ አድርገን ነበረ። ነገር ግን አልቻለም። ለኢትዮጵያ ሲቪል አቪዬሽን ባለስልጣንና ለኢትዮጵያ አየር መንገድ የመጨረሻ መልእክት ማስተላለፍ እንፈልጋለን። ዛሬ ላይ ቁመን ከዛሬ በኋላ የኢትዮጵያ አየር መንገድ የእነ አብይ አህመድን ሰራዊት ጭኖ ከአዲስ አበባ ወደ ባህር ዳር ወይም ከአዲስ አበባ ወደ ሌሎች የአማራ ክልል አውሮፕላን ማረፊያዎች ቢያርፍ ለምንወስደው እርምጃ ፋኖም ተጠያቂ አለመሆኑን እንዲገነዘብልን እንፈልጋለን። ባህር ዳር አሳርፏል፣ ጎንደር አሳርፏል፣ ላሊበላ አሳርፏል፣ ኮምቦልቻ አሳርፏል። በተከታታይ ስራው ሰራዊት ማመላለስ ነው። ለኢትዮጵያ አየር መንገድ ኃላፊነት አንወስድም። የኢትዮጵያ አየር መንገድ ለሚደርስበት ዳሜጅ ኃላፊነት አንወስድም። በተያያዘ ዜና ምዕራብ ጎጃም ቋሪት ወረዳን የተቆጣጠረው የፋኖ ኃይል በተራራ ላይ ሸሽቶ የሰፈረውን የአብይ አህመድ ሰራዊት ከበባ ውስጥ ማድረጉ ተገለጸ። በሰሞኑ ውጊያ 2 ቀበሌዎች ላይ መሽጎ የነበረው የአብይ አህመድ ሰራዊት በደረሰበት ምት አብዛኛው ወደ አዴት አቅጣጫ የሸሸ ሲሆን የተወሰነው ኃይል አዳማ በሚባል ተራራ ላይ ሰፍሮ ወዴትም መሄድ በማይችልበት ቀለበት ውስጥ እንደሚገኝ የቀጠናው የፋኖ አመራር አባል ለአንከር ሚዲያ ገልጸዋል። አሁን በአካባቢው የአብይ አህመድ ሰራዊት ተጠራርጎ እየሸሸ ነው። ህዝቡ ሙሉ በሙሉ ከፋኖ ኃይል ጋር ሆኖ በመፋለም ላይ መሆኑንም አመራር አባሉ ይናገራሉ። ትናንትና ከደጋዳሞት ሳይድ መከላከያና አድማ መታይ ጥምር ጦር ወደ ቋሪት መጥቶ ነበር። መንገድ ላይ በደፈጣ ተጥሎበት እንደሆነ ሲያውቅ ተራራ ላይ ተንጠልጥሎ አደረ መንገድ ላይ። አሁን በግራና በቀኝ ኃይሉ ተሰብስቦ ከላይ ያለውን ከደጋዳሞት ሳይድ የመጣውን የመከላከያ ሰራዊት እንደተከበበ ሲያውቁ እዚሁ መጀመሪያ ላይ ቋሪት ከተማው ላይ የነበረው መከላከያ ሰራዊት እሱን ለማገዝ ወደ ላይ ሲንቀሳቀስ ከታች ሳይድ በቆላ በኩል ያለው እና ሌላ 2 ሻምበሎች ከደጋው ሳይድ ወደ ታች በመምጣት መከላከያ ሰራዊት ገብቶ መሽጎበት የነበረውን ምሽጋቸውን ደርምሶ በመግባት አሁን ቋሪት ከተማን ሙሉ በሙሉ በፋኖ ቁጥጥር ውስጥ አድርጎ እኔ አሁን
ቋሪት ከተማ መሀል አደባባይ ላይ ሆኜ ነው የምደውልልህ። በመላ ጎጃም ነው መንግስት ተቆጣጥሮ ያለው ይላል። ዛሬም መግለጫ አውጥቷል። በዚህ መግለጫው አብዛኛውን የአማራ ክልል ሰላም ሰፍኗል፣ አንጻራዊ ሰላም የሚል ነው። በጽንፈኛ ኃይሎች ላይ የምንወስደው እርምጃ ተጠናክሮ ቀጥሏል፣ መሪዎቻቸውን እየደመሰስን የሚል መግለጫ ነው ዛሬ ሰጠው። እሱ በህዝብ ደም ላይ መቀለድ ከጀመረ ሰነባብቷልና ጨዋታ ነው የሚጫወቱት። እውነት እነግርሃለሁ፣ አሁን በገዳሙት ላይ ጓደኞች ጋር እየተደዋወልን ነበር። አድማ በታኝ ብሎ አስቀምጦ ሂዶ በግራ በቀኝ በኩል ሲመታ አንድ ሌላ ተራራ እንደ ሌላ ተራራ ምሽግ እንኳን ይዘው የማይችሉ ናቸው። ያም ሆነ ግን አሁን እነዛው ፕሮፓጋንዳ ለማሳካት ምልምል እያለ ከየከተማ አፍሶ ወስዶ በቅጥ እንኳን መተኮስ የማይችሉ እንቃቅላ ልጆችን ይዘው በመምጣቱ የእኛ ማህበረሰብ ደግሞ ልጆቻችን ፖለቲካው እንኳን ሳይገባቸው ታፍሰው የገቡ ልጆች ስለሆኑ ሰርጎ መረጃ ገብቶ እነሱን እንደማንነካቸው መረጃ እስኪደርሳቸው ድረስ እነዚህን ወጣቶች መደምሰስ የለብንም ብሎ ነው ማህበረሰቡ በትዕግስት እየተቆየ እየጠበቃቸው ያለ እንጂ እነዚህ ልጆች ተዋግተው ጠላትን በሚሉት እነሱ በሚልኳቸው ልክ ድል ያደርጋሉ ተብሎ የሚጠበቅም አይደለም። ግን የኛ ማህበረሰብ ወደ ሰፊ ስለሆነ ምንም ያህል ከባድ መሳሪያ እየተኮሱ ኢኮኖሚካሊ ጉዳት የሚያደርሱ ቢሆንም መሬት ላይ ያለው ሀቅና ቶታሊ የማይገናኝ እንደሆነ መላ ማህበረሰቡ የተረዳው ሙሉ በሙሉ ውሸት እንደሚናገሩ ሙሉ የሚያውቀው ሀቅ ነው። በምዕራብ ጎጃም ዞን ሰከላ ወረዳ አጉት ቀበሌ በተወሰደ እርምጃ 8 አመራሮችን ጨምሮ 47 የፋኖ ታጣቂዎችን ደመሰስኩ በሚል በአብይ አህመድ አገዛዝ የተሰራጨው መረጃ ከእውነት የራቀ መሆኑ ተገለጸ። የሰከላ ወረዳ የፋኖ አመራር አባል ለአንከር ሚዲያ እንደገለጹት በስም የተዘረዘሩትና ተደምስሰዋል በሚል በአብይ አህመድ ሚዲያ የተጠቀሱት 5ቱ የፋኖ አመራሮች ስራቸው ላይ ይገኛሉ። ጥቃትም አልደረሰባቸውም፣ ፈጽሞ ሐሰተኛ የሆነ መረጃ ነው ብለዋል።